ላይ የአዲስ አበባ ሀገረ ስብከት ስድቡን፣ ውርጅብኙን፣ ትችቱን ችሎ የሚያሻሽለውን ያሻሽላል፣ የማያሻሽለውን ደግሞ ካለ መሪውን ስራ አስኪያጅ ይቀይራል፣ ጳጳስ ይቀይራል፣ ለማስተካከል ይሞክራል። ብዙ ጊዜ የአዲስ አበባና የሚጠረጠር በሙስና የሚተች ሀገረ ስብከት ነው። ይህ ሀገረ ስብከት ግን ብዙ ጊዜ ራሱን ለማስተካከል ይሞክራል። ሰንሰለቱ አልበጠስ ብሎ አደጋው ነው እንጂ ብዙ ጊዜ አሁን ባሉት ስራ አስኪያጅም ሆነ አሁን ባሉት ሊቃነ ጳጳሳት ብዙ ስራዎች ተሰርተዋል። ብዙ ለማስተካከል ሙከራ እየተደረገ ነው። የማነን በብሔሩ ትግራይ በመሆኑ አይደለም ስንተቸው የነበር። የራሱ በየማነ ቪዲዮ ሰርቻለሁ። የተቸውት የትግራይ ተወላጅ በመሆኑ አይደለም የተቸውት። ቅድስት ቤተክርስቲያን ከሙስና እንድትነጻ ህግ እንዲስተካከል ነው እንጂ የጮህ ነው የማነ የትግራይ ተወላጅ ስለሆነ አይደለም። ባህር ዳር አካባቢ ስንጮህም ትውልዳችሁን፣ ሰፈራችሁን፣ አካባቢያችሁን ስማችሁን አልጠራንም። ሲጀመር ከዚህ ውጡና ተስተካከሉ። ሀገረ ስብከቱ ሚዛናዊ በሆኑ ሰዎች ይመራ። አቡነ አብርሃም ራሳቸው የአዲስ አበባን ሀገረ ስብከት ሲተቹ ለምን ተቹ አልተባሉ፣ ደግፈናቸዋል። ሰላም በድጋሚ እንደምን አላችሁ፣ እንደምን ሰነበታችሁ? አሜን። እግዚአብሔር የተከበረ ይሁን እያልኩኝ ሁላችሁም እንግዲህ ትልቅ ሀሳብ ላደርሳችሁ ነው። ሼር፣ ላይክ፣ ዱዊት በማድረግ ተባበሩኝ። እንግዲህ በቀደም ስለ ባህር ዳር ሀገረ ስብከት ተናግሬ ነበረ። በዛም አብዛኛውን ከተቃውሞ ይልቅ እርግጠኛ ነኝ 99% የሀሳቡ ደጋፊ ይበዛል። እውነት ነው፣ ትክክል ነው። ባህር ዳር ከተማ ከአዲስ አበባ ብሷል። ሙስናውም ዘረኝነቱም በጣም አይሏል እያላችሁ ሁሉ በውስጥም ብዙ መረጃዎች ያቀረባችሁልኝ እህት ወንድሞች አላችሁ። ሳላመሰግን አላልፍም። አንድ ነገር ማወቅ ያለባችሁ፣ አንዳንድ እኝኝ የምትሉ ሰዎች አንድ ነገር ማወቅ አላችሁ። አንድ ሊቅ ከጎንደር ተነስቶ፣ ከወሎ ተነስቶ፣ ከሸዋ ተነስቶ፣ ከጎጃም ተነስቶ፣ ከትግራይ ተነስቶ፣ ከተለያየ ሀገሪቱ ክፍል ተነስቶ ሐዋሳ ሂዶ በመምህርነት፣ በሰባኪነት፣ በቅዳሽነት ከተቀጠረ፣ ወለጋ ጅማ ድረስ ሂዶ በመምህርነት፣ በሰባኪነት፣ በቤተ ክርስቲያን አገልጋይነት ከተቀጠረ፣ አዳማ ናዝሬት ሂዶ እንዲሁ ከየትም ተነስቶ ሂዶ ባህር ዳር ከየትም መጥቶ የቤተ ክርስቲያኒቱ አገልጋይ ከሆነ፣ ድሬዳዋ ሂዶ እንዲሁ የቤተ ክርስቲያኒቱ አገልጋይ ከሆነ፣ ሐረር ሂዶ የቤተ ክርስቲያኒቱ አገልጋይ ከሆነ፣ አዲስ አበባ ተጉዞ መጥቶ ኢትዮጵያ ሀገሬ ነው ብሎ አዲስ አበባ ለመቀደስ፣ ለማወደስ፣ ለመስበክ ምንም አይነት መስፈርት ካልወጣለት እኔ ከጎንደር ተነስቼ፣ ከወሎ ተነስቼ፣ ከሸዋ ተነስቼ፣ ከትግራይ ተነስቼ፣ ከተለያየ ሀገሪቱ ክፍል ተነስቼ ባህር ዳር፣ ጎንደር፣ ደሴ፣ ደብረ ብርሃን የማልቀጠርበት አገልጋይ የማልሆንበት ማንስ ሊከለክለኝ ይችላል? እስኪ የኢትዮጵያ ሕዝብ ይፍረደን። ይህን ፍርድ ለኢትዮጵያ ሕዝብ ይፍረድ። ስለዚህ ወደህ በግድህ ባህር ዳር የጋራችን ከተማ፣ የጋራችን ሀገር፣ የጋራችን ቅድስት ቤተ ክርስቲያን ካለች አንተ ምንም እኩል የማገልገል እኩል ለቤተ ክርስቲያን ኃላፊነት የመሾም የባህር ዳርን ሀገረ ስብከት ከወሎም ሄዶ ከሸዋም ሄዶ ከጎንደርም ሄዶ የባህር ዳር ሀገረ ስብከት ዋና ኃላፊ የማይሆንበት ምክንያት ምንድን ነው?
ማንስ የትኛው ህግ ሊከለክለው ይችላል? ስለዚህ እየተነጋገርን ያለው ቅድስት ቤተ ክርስቲያን የጋራችን ነች። ቅድስት ቤተ ክርስቲያን የሁላችን ነች። ቅድስት ቤተ ክርስቲያን በጋራ እንገልገልባት፣ በጋራ እውነቱን እንስበክባት፣ እንከባበርባት፣ በፍቅር እንመላለስባት። አንዱ አሳዳጅ አንዱ ተሳዳጅ መሆን የለበትም ነው ተቃውሞ እንጂ በዘሩ በሰፈሩ በማንነቱ የምተቸው የቤተ ክርስቲያን ኃላፊ የለኝ። በነገራችን ላይ የአዲስ አበባ ሀገረ ስብከት ስድቡን፣ ውርጅብኙን፣ ትችቱን ችሎ የሚያሻሽለውን ያሻሽላል፣ የማያሻሽለውን ደግሞ ካለ መሪውን ስራ አስኪያጅ ይቀይራል፣ ጳጳስ ይቀይራል፣ ለማስተካከል ይሞክራል። ብዙ ጊዜ የአዲስ አበባ ሀገረ ስብከት በሙስና የሚጠረጠር በሙስና የሚተች ሀገረ ስብከት ነው። ይህ ሀገረ ስብከት ግን ብዙ ጊዜ ራሱን ለማስተካከል ይሞክራል። ሰንሰለቱ አልበጠስ ብሎ አደጋው ነው እንጂ ብዙ ጊዜ አሁን ባሉት ስራ አስኪያጅም ሆነ አሁን ባሉት ሊቃነ ጳጳሳት ብዙ ስራዎች ተሰርተዋል። ብዙ ለማስተካከል ሙከራ እየተደረገ ነው። ይህም ከምን የመጣ ከምን የመነጨ ነው ሲባል በአገልጋዩ ጩኸት፣ በቤተ ክርስቲያኑ አማኞች ጩኸት፣ ራሱ በአቡነ አብርሃም ጩኸት ጭምር ነው። ይሄ የአመራር ሽግግር ተደርጎ ቅያሬ ተደርጎ ብዙ ለማስተካከል የተሞከረ እንጂ የማነን በብሔሩ ትግራይ በመሆኑ አይደለም ስንተቸው የነበር። ይሄ ራሱ በየማነ ቪዲዮ ሰርቻለሁ። የተቸውት የትግራይ ተወላጅ በመሆኑ አይደለም የተቸውት። ቅድስት ቤተክርስቲያን ከሙስና እንድትነጻ ህግ እንዲስተካከል ነው እንጂ የጮህ ነው የማነ የትግራይ ተወላጅ ስለሆነ አይደለም። ባህር ዳር አካባቢ ስንጮህም ትውልዳችሁን፣ ሰፈራችሁን፣ አካባቢያችሁን ስማችሁን አልጠራንም። ሲጀመር እንደው እኛን ነው ብላችሁ ያሰባችሁ የሀገረ ስብከቱ ሰራተኞች ለመሳደብ ትሞክራላችሁ፣ ለማስፈራራት ትሞክራላችሁ፣ ወዘተ ወተለ ኝኝኝ ትላላችሁ። ከዚህ ውጡና ተስተካከሉ። ሀገረ ስብከቱ ሚዛናዊ በሆኑ ሰዎች ይመራ። አቡነ አብርሃም ራሳቸው የአዲስ አበባን ሀገረ ስብከት ሲተቹ ለምን ተቹ አልተባሉ፣ ደግፈናቸዋል። ዛሬ የእሳቸው ሀገረ ስብከት ሲተች ማስተካከል እንጂ ለምን ተናገራችሁኝ አይባልም። ነውር ነው፣ ጸያፍ ነው። የእምነቱ ተቋም እኮ ሲበላሽ ነው ሀገር እየተበላሸ ያለው። ስለዚህ ባህር ዳር ላይ አካባቢ ያሉ የማንንም አካባቢ የማይወክሉ በሃይማኖት ካባ ሽፋን የተደበቁ ሆዳሞች ካሉ በውጭም እንደተነገረኝ እንደው በዋጣው ጥሩ አይደለም። እግዚአብሔር ምስክሬ ነው። አንድ ቀን ክፉ ንግግር የተናገራችሁ ጊዜ እንደማወጣው ተዘጋጅቶ ተቀምጧል። ግን እንደተላከልኝ መረጃ ግን በፐርሰንት ምን ያህል ቤተክርስቲያን ባህር ዳር ላይ አለ፣ የባህር ዳር ሀገረ ስብከት ቤተክርስቲያን ምን ያህል ናቸው፣ በዛ ቤተክርስቲያን ውስጥ ማን ነው የደብር አለቃ፣ ማን ነው ቤተክርስቲያኒቱ የሥራ ድርሻውን ጠቅሎ የያዘው ማን ነው? በፐርሰንት ስናስቀምጠው ሌላ አካባቢ ዜሮ ነው። ማን እንደሆነ የተረጋገጠ ነው። በሀገረ ስብከቱ ሰራተኞች ቁጥራችሁ ምን ያህል እንደሆነ እናውቃለን። ግን ከዛ ከሀገረ ስብከቱ ቁጥር ብዛት ያህል ከዛ አካባቢ ከሚባለው ምን ያህል ፐርሰንት ነው ለሌላ አካባቢ ሰዎች የሥራ ዕድል ይሰጣችሁ? አልሰጣችሁ። ስለዚህ ገና ትተቻላችሁ፣ ገና ብዙ ትባላላችሁ ካላስተካከላችሁ። ግን እንድታስተካክሉ ትችት፣ የመጀመሪያ ትችት፣ ሚዛናዊ የሆነ ትችት፣ ማንንም የማያንቋሽት ትችት፣ ማንንም የማይነካ ትችት፣ በሰፈር በጎጥ ማንንም የማያባላ ትችት እስከሆነ ድረስ የቀረበላችሁን እድል ተጠቅማችሁ ማስተካከል ስትችሉ ፉከራ፣ ያዙ ይልቀቁኝ፣ አንተ ማነህ እንትድኝኝ ማን አያዋጣም። እኔማ ሰው ነኝ፣ ሰለሞን ነኝ። እኔ ባህር ዳር ሀገሬ ነው፣ አዲስ አበባ ነው የተቀመጥኩት። አዲስ አበባ ተቀምጬ ስለ አዲስ አበባ እያወራሁኝ እንዴት ባህር ዳር አይስተካከልም? እንዴት ጎንደር አይስተካከልም? እንዴት ደብረ ብርሃን አይስተካከልም? እንዴት ደሴ አይስተካከልም?
ስለዚህ መስተካከል ያለበት ሁሉም ሀገረ ስብከቶች መስተካከል አለባቸው። ይህ ሰፈር የጎጥ አስተሳሰብ ትታችሁ የሃይማኖት አስተሳሰብ በወንጌሉ ተመሩ፣ በህጉ ተመሩ፣ በቃለ ጉባኤው ተመሩ። ስለዚህ ሰፈር እና አካባቢ ይቅርባችሁ ነው። እናንተን አይመጣ ስንት ሊቃውንቶች ድጓውን፣ ቅኔውን፣ አቋቋሙን፣ ጽዋትወ ዜማውን ሁሉ እየቻላችሁ በዘረኝነት ባትጠቁ፣ በሰፈር ባትጠቁ፣ የዘር በሽታ ባይዛችሁ ነው። የኔ አስተያየት ይሄ ነው። ስለዚህ ከተመቻችሁ ላይክ ሼር አድርጉልኝ፣ አድርሱልኝ።